ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ግማሽ ሚሊዮን አዲስ ተፈናቃዮች በጋዛ መኖራቸው ተገለጸ። የተባበሩት መንግስታት ድርጅት በእስራኤል ጦር የተሰጡት በርካታ የማፈናቀል ትዕዛዞች ፍልስጤማውያን በጋዛ የ1/3ኛውን ባነሰ አካባቢ እንዲኖሩ አድርጓቸዋል ብሏል። ባለፉት ወራት በጋዛ 500,000 የሚጠጉ ፍልስጤማውያን በእስራኤል ጦር ጥቃት ሳቢያ በግዳጅ መፈናቀላቸውን የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ አስታውቋል። ድርጅቱ በሰጠው መግለጫ ባለፈው ወር በጋዛ ወደ ግማሽ ሚሊዮን የሚጠጉ አዲስ ዜጎች ተፈናቅለዋል። በእስራኤል ጦር በተሰጡት በርካታ የማፈናቀል ትዕዛዛት ፍልስጤማውያን በጋዛ ከ1/3 ያነሰ ቦታ ላይ እንዲኖሩ አድርጓቸዋል። የቀረውን ቦታም የተበታተነ ደህንነቱ ያልተጠበቀና ለኑሮ ምቹ ያልሆነ ነው ብሏል። መጠለያዎች በአስከፊ ሁኔታ ውስጥ ናቸው። አገልግሎት ሰጪዎችም ለመስራት እየታገሉ ቢሆንም ያለው ግብአትም እየተሟጠጠ ነው ብሏል። ከጥቅምት 2023 ጀምሮ አብዛኛዎቹ ሴቶችና ህጻናቶች የሆኑ 51,400 የሚጠጉ ፍልስጤማውያን በጋዛ ተገድለዋል። ናይጄሪያው ባለሀብት አሊኮ ዳንጎቴ በአንድ ቀን $397 ሚሊዮን ከሰሩ። ናይራሜትሪክስ እንደዘገበው የአፍሪካ ቁጥር 1 ባለሀብት የሆኑት ዳንጎቴ ይህንን ያህል መጠን ያለው ኪሳራ ያጋጠማቸው የዳንጎቴ ሲሚንቶ አክሲዮን ዋጋ በመቀነሱ ነው። ትናንት በነበረው የናይጄሪያ ስቶክ ኤክስቼንጅ የዳንጎቴ ሲሚንቶ አክሲዮን በ480 ናይራ በመሸጡ ይህ ኪሳራ እንደደረሰባቸው አስረድቷል። በዚህ ሲሚንቶ ፋብሪካ በተጨማሪ የነዳጅ ማውጫዎችና ሌሎች ድርጅቶች ያሏቸው ዳንጎቴ ይህ ኪሳራ ቢደርስባቸውም አሁንም ከአፍሪካ ቀዳሚ ባለሀብት መሆናቸውን ዘገባው አስታውቋል። ዛሬ በብሉምበርግ በወጣው የሀብታሞች ደረጃ ዳንጎቴ ከዓለም 84ኛ ደረጃ ላይ የተቀመጡ ሲሆን የሀብታቸው መጠን $23 ሚሊዮን ነው። የኮንጎ መንግስትና የኤስ-23 አማጽያን የተኩስ አቁም ስምምነት ላይ ደረሱ። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት በመንግስታቸውና በሩዋንዳ በሚደገፉት የኤም-23 አማጽያን መካከል የተኩስ አቁም ስምምነት ማድረጋቸውን አስታውቀዋል። ሁለቱም ወገኖች ጦርነት በአስቸኳይ እንዲቆም የተስማሙ ሲሆን የጥላቻ ንግግሮችና የህዝብን ሰላም የሚነሱ ተግባራት እንዲቆሙም መግባባት ላይ ደርሰዋል ተብሏል። ደጋፊዎቻቸው የተደረገውን ስምምነት በቁርጠኝነት እንዲያከብሩ ሁለቱም በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። የሰላም ስምምነቱ በኳታር አማካኝነት ከተደረጉ ንግግሮች በኋላ የተደረሰ ነው። የኳታር የውጭ ጉዳይ ሚኒስተር በሁለቱ ወገኖች መካከል የተደረገው ውይይት ገንቢ በሆነ መንፈስ እንዲቀጥል እንደሚበረታታ በኤክስ ገጹ አሳውቋል። ሁለቱ ወገኖች ለመጀመሪያ ጊዜ በመጋቢት ወር በኳታር የተገናኙ ሲሆን የኳታር መንግስት ውይይት እንዲካሄድ ላደረገው ያላሰለሰ ጥረት ምስጋና አቅርበዋል። እርቁ በተሳካ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ሰላም ሊያመጣ የሚችል ሲሆን በሁለቱ ወገኖች መካከል በተካሄደው ውጊያ ከጥር ወር ጀምሮ 7,000 ሰዎች ተገድለዋል ተብሏል። ናይጄሪያ በቦላ ቲኑቡ ስር ከፍተኛ የድሆች ቁጥር ማስመዝገቧን የዓለም ባንክ አስታወቀ። የዓለም ባንክ በሪፖርቱ እንዳስታወቀው ከሰሃራ በታች ያሉት ሀገራት ከፍተኛ የድሆች ቁጥር በመያዝ ከአናት የተቀመጡት ሲሆን ጥቂት ሀገራት ደግሞ ሰፊውን ድርሻ ወስደዋል ብለዋል። የአፍሪካ ሀገራት አንዷ የሆነችው ናይጄሪያ በቦላ ቲኑቡ እየተመራች 19% ፍጹም ድሆችን በመያዝ ቀዳሚዋን ሆናለች። ከናይጄሪያ በመቀጠል ፍጹም ድሆችን በመያዝ ዲሞክራቲክ ኮንጎ በ14% ስትከተል እንደ ዓለም ባንክ ሪፖርት ሀገራችን ኢትዮጵያ በ9% በሶስተኛ ደረጃ ላይ ተቀምጣለች። አራተኛውን ደረጃ በሱዳን በ6% ይዛለች። እንደ ዓለም ባንክ ዘገባ 2024 ሰራሁት ባለው ጥናት 80% ወይም 695 ሚሊዮን ፍጹም ድሆች የሚገኙበት ከሰሃራ በታች ባሉ ሀገራት እንደሆነ የገለጸ ሲሆን የደቡብ እስያ ሀገራት 8%ውን ይዛሉ። የተቀሩት ደግሞ 2% ሰሜን ኤዥያ እና የፓሲፊክ ሀገራት፣ 5% ደግሞ የመካከለኛው ምስራቅና የሰሜን አፍሪካ ሀገራት እንዲሁም 3% ላቲን እና አሜሪካን ካሪቢያን ሀገራትን ይይዛሉ። የተቀሩት ደግሞ 2% ሰሜን ኤዥያ እና የፓሲፊክ ሀገራት፣ 5% ደግሞ የመካከለኛው ምስራቅና የሰሜን አፍሪካ ሀገራት እንዲሁም 3% ላቲን አሜሪካና ካሪቢያን ሀገራት ይይዛሉ። ለዓለም አቀፍ ገበያ የሚቀርበው የቡና ምርት ማሻቀቡን ለሀገር ውስጥ የሚቀርበው ቡና ዋጋ እንዲጨምር ምክንያት ሆኗል ተባለ። ከቅርብ ጊዜያት ወዲህ ለሀገር ውስጥ ገበያ እየቀረበ የሚገኘው የጥሬ ቡና ዋጋ እስከ 1,000 ብር እየተሸጠ ይገኛል። የጥሬ ቡና የሀገር ውስጥ የመሸጫ ዋጋ በዚህ መጠን ያሻቀበበት ምክንያት ምንድን ነው ሲሉ አሃዱ የኢትዮጵያ ቡና እና ሻይ ባለስልጣን ጠይቋል። የባለስልጣኑ የገበያና መረጃ ደህንነት መሪ ስራ አስፈጻሚ ቸሩ ይሁን በሰጡት ምላሽ የቡና ነጋዴዎች ከሀገር ውስጥ ይልቅ ለውጭ ገበያ ትኩረት መስጠታቸውን ለሀገር ውስጡ ዋጋ
መናር ዋነኛ ምክንያት ስለመሆኑ አንስተዋል። ከማክሮ ኢኮኖሚክ ማሻሻያው በኋላ የውጭ ምንዛሬ ፍላጎት በማደጉና የውጭ ምንዛሬ ፍላጎት መጨመሩ ለሀገር ውስጥ ፍጆታ ሲውል የነበረውና በዝቅተኛ ደረጃ ወደ ውጭ እየተላከ ነው ያሉት መሪ ስራ አስፈጻሚው ይህ መሆኑን የሀገር ውስጥ ገበያ ላይ ጭማሪ እንዲፈጥር ምክንያት ስለመሆኑ አብራርተዋል። ቡና ላኪዎችና የሀገር ውስጥ አምራቾች እሴት ተጨምሮበት ለውጭ ገበያ የሚቀርቡ ቡና ላይ ትኩረት ማድረጋቸው ሌላኛው የሀገር ውስጥ ገበያ ዋጋ ጨምሮታል የተባለ ሰበብ ነው። ለሀገር ውስጥ ገበያ የሚቀርበው የጥሬ ቡና ዋጋ በከፍተኛ መጠን መጨመሩ አርሶ አደሩን ተጠቃሚ እንዲያደርግ በመካከል ላይ ያሉ ደላሎችን ከግብይት ስርዓቱ የማስወጣት ስራውን ተጠናክሮ ስለመቀጠሉም አንስተዋል። በሌላ በኩል የቡና መዳረሻ ሀገራት በመጨመር ወደ ውጭ ሀገራት የሚላከው ኤክስፖርት ስታንዳርድ ቡና መጠን መጨመር ተጨማሪ ምክንያት ስለመሆኑ ስራ አስፈጻሚው ገልጸዋል። ያክለውም በህገ ወጥ መንገድ የቡና ርክክብና ንግድ ላይ ተሳትፎ በሚገኙ ነጋዴዎች ላይ ከንግድና ቀጠናዊ ትስስር ሚኒስቴርና ከሚመለከታቸው አካላት ጋር በመተባበር እርምጃ እየተወሰደ ስለመሆኑም ተናግረዋል። የቻይና አየር መንገዶች ወደ ኢትዮጵያ የበረራ አገልግሎት ሊሰጡ ነው። ሁለት የቻይና አየር መንገዶች በተያያዘው የፈረንጆች 2025 መጨረሻ ወደ ኢትዮጵያ የበረራ አገልግሎት ለመጀመር ማቀዳቸውን አስታወቁ። የኢትዮጵያ ሲቪል አቪዬሽን ባለስልጣናት ዋና ዳይሬክተር ጌታቸው መንግስቴ በቻይና ባለሀብቶች ባለቤትነት ከተያዙ አፍሪካን ወርልድ እና ሃይናን አየር መንገዶች የስራ ኃላፊዎች ጋር ተወያይተዋል። ዋና ዳይሬክተሩ በዚህ ወቅት የአየር ትራንስፖርት አገልግሎት ከኢትዮ ቻይና የትብብር መስኮቹ አንዱ መሆኑን ጠቁመው በሁለት ሀገራት የአየር አገልግሎት ስምምነት መሰረት ባለስልጣኑ ተገቢውን ድጋፍ እንደሚያደርግ ገልጸዋል ሲሉ የሀገር ውስጥ ሚዲያዎች ዘግበዋል። ኢትዮጵያ ባለፉት 9 ወራት ከግመልና ከዳልጋ ስጋ ሽያጭ 5 ሚሊዮን የአሜሪካን ዶላር ገቢ አግኝታለች ተባለ። ኢትዮጵያ በ2017 በጀት ዓመት 9 ወራት የተለያዩ የእንስሳት ውጤቶችን ለውጭ ገበያ ማቅረብ ትችላለች ሲል የእንስሳት ልማት ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር አስራት ጤራ ለብስራት ሬዲዮ እንደተናገሩት ባለፉት 9 ወራት ለሽያጭ እንዲቀርቡ ከተደረጉት የእንስሳትና የእንስሳት ተዋጽኦች ምርቶች ውስጥ የዳልጋ ከብትና የግመል ስጋ ተጠቃሾች ናቸው። በተለይም ኢትዮጵያ ከቅርብ ጊዜያቶች ወዲህ የግመል ስጋን ለውጭ ገበያ ማቅረብ ብትጀምርም በአሁኑ ወቅት ላይ የዓለም አቀፍ ገበያ ያለው ተቀባይነት እየጨመረ መምጣቱ ተገልጿል። ባለፉት 9 ወራት 1133 ቶን የዳልጋ ከብትና የግመል ስጋ ለውጭ ገበያ መቅረቡንና ዋና ዳይሬክተሩ ገልጸው በምላሹ 5 ሚሊዮን የአሜሪካ ዶላር ገቢ መገኘቱን ተናግረዋል። ለዘርፉ የተደረገው ድጋፍና ክትትል ጨምሮ በህገ ወጥ የእንስሳት ንግድ ዙሪያ የነበሩ ችግሮች መፍትሄ ማግኘታቸውን፣ ማቀነባበሪያ ኢንዱስትሪዎችን በተወዳዳሪነት ዋጋ የእርድ እንስሳትን መግዛት እንዲችሉ ስላደረጋቸው ጥሩ አፈጻጸም ታይቷል ተብሏል። ለግመል ስጋ ከፍተኛ ፍላጎት ካላቸው ሀገራት መካከል ሳውዲ አረቢያ ዋነኛዋን የገበያ መዳረሻ ሀገር በመሆኗ የተገለጸ ሲሆን ከገልፍ ሀገራት መካከል የተባበሩት አረብ ኤሚሬትስ ዋናና ነባር የስጋ ንግድ መዳረሻ ሀገራት ናቸው። በቀጣይ የግመል ስጋን ጨምሮ ከዳልጋ ከብትና ከሌሎች የስጋ አይነቶች የሚገኘውን የውጭ ንግድ ገቢ ለማሳደግ በትኩረት እንደሚሰራ ተገልጿል። ንብረትነታቸው የህንድ የሆኑ አየር መንገዶች በፓኪስታን የአየር ክልል እንዳይበሩ ዝግ ሆኗል። ፓኪስታን ከህንድ ጋር ያላትን ሁሉንም የንግድ እንቅስቃሴዎች አቋርጣለች። እንዲሁም በፓኪስታን በኩል ወደ ሶስተኛ ሀገራት የሚሄዱ ሸቀጦችን ጨምሮ ከህንድ ጋር ያለውን የንግድ ልውውጥ ሙሉ በሙሉ አቋርጣለች። ፓኪስታን የአየር ክልሏን በህንድ ባለቤትነትና በህንድ ለሚተዳደሩ አየር መንገዶች በሙሉ እንደምትዘጋ አስታውቃለች ሲል ሮይተርስ ዘግቧል። በፓኪስታን በኩል ወደ ሶስተኛ ሀገራት የሚሄዱ ሸቀጦችን ጨምሮ ከህንድ ጋር የሚደረገውን የንግድ ልውውጥ ማቋረጧንና ህንድ የኢንደስ ውሃን ስምምነት ውድቅ ለማድረግ መወሰኗን ፓኪስታን ተቃውማለች ሲል ዘገባው አክሎ ገልጿል። የፓኪስታን መንግስት ለፓኪስታን የተለመደውን የውሃ ፍሰት ለማደናቀፍ ወይም ወደ ሌላ አቅጣጫ ለመቀየር ወይንም እንደ የታችኛው የተፋሰስ መንግስት መብቷን የሚጥስ ማንኛውንም እርምጃ እንደ ጦርነት ይቆጠራል ብለዋል። ፓኪስታን በተጨማሪ የህንድ ወታደራዊ አማካሪዎች እስከ ኤፕሪል 30 ድረስ እንዲወጡ ትዕዛዝ አስተላልፋለች ሲል ፕሬስ ትረስት ኦፍ ኢንዲያ የዜና ወኪል ዘግቧል። ህንድ በካሽሚር ታዋቂ የቱሪስት መዳረሻ ላይ አሸባሪዎች 26 ሰዎችን ከገደሉ ከአንድ ቀን በኋላ ከፓኪስታን ጋር ያላትን ግንኙነት ለማቋረጥ ተከታታይ እርምጃዎችን መውሰዷን አስታውቃለች። ይህ በ20 ዓመታት ውስጥ በሰላማዊ ሰዎች ላይ የተፈጸመ አስከፊ ጥቃት ነው ተብሏል። የውጭ ጉዳይ ሚኒስትር ፊክረም ሚስሪ ለመገናኛ ብዙሃን መግለጫ በሰጡበት ወቅት እንዳሉት ከጥቃቱ ጋር ያለው ድንበር
ተሻጋሪ ግንኙነት የጸጥታው ካቢኔ ባደረጉት ልዩ ስብሰባ በፓኪስታን ላይ እርምጃ ለመውሰድ መወሰኑን ተናግረዋል። ከተወሰዱት እርምጃዎች መካከል ህንድ በሁለት ሀገራት መካከል ያለውን የኢንደስ የውሃ ስምምነት ወዲያውኑ አግዳለች። ፊክረም ሚስሪ በተጨማሪ ኒው ዴሊ በሚገኘው የፓኪስታን ከፍተኛ ኮሚሽን የመከላከያ አማካሪዎች ሀገሪቱን ለቀው እንዲወጡ መደረጉን ተናግረዋል። በኢስላማባድ የሚገኘው የህንድ ከፍተኛ ኮሚሽን የሰራተኞቻቸውን ብዛት ከ55 ወደ 30 እንደሚቀንስም አስታውቋል። በተጨማሪም በህንድና በፓኪስታን መካከል ያለው ዋና የድንበር ፍተሻ ወዲያውኑ የሚዘጋ ሲሆን የፓኪስታን ዜጎች በልዩ ቪዛ ወደ ህንድ እንዲጓዙ አይፈቅድላቸውም ሲሉ ሚስሪ ጨምረው ተናግረዋል። የ48 ሰዓታት ቀነ ገደብ ተከትሎ በርካታ የፓኪስታን ዜጎች ሐሙስ ዕለት በአምሪሳር በአታሪ ዋጋህ ድንበር ወደ ሀገራቸው መመለስ ጀምረዋል። የሩሲያ ከፍተኛ ጀነራል በሞስኮ አቅራቢያ በመኪና በተጠመደ ቦምብ ተገደሉ። ከሞስኮ ምስራቃዊ ክፍል በምትገኘው ባላሽካ ከተማ ውስጥ በቤት ውስጥ በተሰራ ፈንጂ በቆመ መኪና ላይ በመውደቁ አንድ የሩሲያ ከፍተኛ ጀነራል ተገድለዋል ሲሉ በሀገሪቱ የሚፈጸሙ ዋና ዋና ወንጀሎችን የሚመረምረው የምርመራ ኮሚቴ አስታወቀ። ከባድ ወንጀሎችን የሚያጣራው የሩሲያ የምርመራ ኮሚቴ የሞተው መኮንን የ59 ዓመቱ ያሮስላቭ ሞስካሊክ የሩሲያ ጦር ኃይሎች አጠቃላይ ሰራተኛ ዋና ኦፕሬሽን ዳይሬክቶሬት ምክትል ኃላፊ መሆናቸውን አስታውቋል። በተገኘው መረጃ መሰረት ፍንዳታው የተከሰተው በቤት ውስጥ በተሰራ ፈንጂ በአውዳሚ አካላት የተሞላ ፈንጂ በመፈንዳቱ ነው ሲል መርማሪ ኮሚቴው በሰጠው መግለጫ ገልጿል። መርማሪዎች አክለውም በባላሽካ ከሚገኙ አፓርታማዎች ውጭ በቆመ የቮልስዋገን ፍንዳታ ከተፈጸመ በኋላ በደረሰው አሰቃቂ ጥቃት ላይ ምርመራ እንዲከፍቱ ተናግረዋል። መግለጫው በስተጀርባው ማን ሊሆን እንደሚችልም አልገለጸም። ካሊፎርኒያ ጃፓንን በመብለጥ በዓለም አራተኛዋ ባለ ግዙፍ ኢኮኖሚ ሆነች። ከአሜሪካ ግዛቶች መካከል አንዷ የሆነችው ካሊፎርኒያ ራሷን የቻለች ሀገር ከሆነችው ጃፓን በልጣ መቀመጧን ግርምትን ፈጥሯል። ይኸውም መረጃ ይፋ ያደረጉት ደግሞ የካሊፎርኒያ አስተዳዳሪ የሆኑት ጋቪን ኒውሶም ሲሆኑ እንደ ማጣቀሻነት የተጠቀሙት ደግሞ የአይኤምኤፍ እና የአሜሪካ ኢኮኖሚ እድገት ትንተና ቢሮ የቅርብ ጊዜ መረጃዎች ናቸው። መረጃው እንደሚያሳየው ከሆነም በ2024 የካሊፎርኒያ ጂዲፒ $4.1 ትሪሊየን የደረሰ ሲሆን ጃፓን ደግሞ $4.01 ትሪሊየን ጂዲፒ በማስመዝገብ አምስተኛ ላይ ተቀምጣለች። በዚህ የካሊፎርኒያ ስቴት ጀርመን፣ ቻይና እና አሜሪካን በመከተል የዓለም አራተኛዋ ባለግዙፍ ኢኮኖሚ ለመሆን በቅታለች። በዚህ ዙሪያ አስተያየታቸውን የሰጡት አስተዳዳሪውን ከዓለም ጋራ በእኩል ፍጥነት እየተራመድን ሳይሆን ዙሩን እያከረር ነው ብለዋል። ይህ መረጃ ይፋ የተደረገው ታዲያ የካሊፎርኒያ ገዢው የትራምፕ ታሪፎችን በመቃወም ድምጻቸውን ባሰሙ ማግስት ሲሆን የትራምፕ ታሪፎች የሀገሪቱ ኢኮኖሚ አደጋ ላይ እንዳይጠሉ ስጋታቸውንም ገልጸዋል። ካሊፎርኒያ ከአሜሪካ ግዛቶች ሁሉ የበለጠ የማኑፋክቸሪንግ እና የግብርና ኢንዱስትሪ ማዕከል ስትሆን ከዚህ ባሻገር በቴክኖሎጂው ዘርፍም የምትታወቀው ብሎም የዓለም መዝናኛ ኢንዱስትሪ ማዕከልም ነች። ከዚህ በተጨማሪ ካሊፎርኒያ በአሜሪካ ውስጥ ካሉት ግዙፍ ወደቦች ውስጥም 2 በእቅፍ ውስጥ ይዛለች። ታዲያ ያሁኑ የካሊፎርኒያ ገዢ የሆነው ኒውሶም የዲሞክራቶች አባል ሲሆን በ2028 ዲሞክራቶችን ወክሎ ለፕሬዝዳንትነት ይወዳደራል ተብሎም የሚጠበቅ ሲሆን የትራምፕን የታሪፍ ውሳኔ ተከትሎ ጉዳዩን በሕግ እንዲታይ ክስ የመሰረተ ሲሆን ትራምፕ እንዲህ አይነቱን ዓለም አቀፍ ቀውስ የሚፈጥር ውሳኔ የማስተላለፍ ስልጣናቸውን እንዲመረምር ጠይቀዋል።